እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። አይ ፕሮሚስ በ30 ምናምን ዓመት ጋርመንት አስፋልት ዳር ቆማ እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ወደ ዛሬው ጥያቄ ስመለስ ሴዶ ታይላንድ ከፕሮፌሽናል እና ኢንተርናሽናል የሆኑ ከታይላንድ ባለሙያዎች ጋር የዘለጠነ ነው። አንተን አውት ስትራይክ ለማድረግ ማለት ነው። ሴዶ አንፍላተርድ ለኔ ብለህ ውጭ ሀገር በመሄድ 22 ዓመት ሙሉ ማርሻል አርት ሰርቻለሁ። 20 ዓመት በላይ ማርሻል አርት ላይ ቆይቻለሁ አለ። ይሄን ሁሉ ዓመት ምን ስትሰራ ነበር? ጭቃ ሲያቦካ ስንት ብር አውጥቶ ውጭ ሀገር ሄዶ ማለት ነው። ለምን 22 ዓመት ሙሉ እቃቃ ሲጫወት ነው የነበረው። ጓደኞቹ ሲመቱለት ጋርመንት መሀል አስፓልት ላይ ሁሌ እናልፋለን እኮ ይሄ እብድ ትለኛለች ማዘሬ። እንዳትጫወት ባጠገቡ እንዳታልፉ ነቅሏል። አሁንም ድረስ የሆነ ህፃን እያለ ብሩስ ሊ ላይ የሚያየው ማርሻል አርቲስት የሆነ ነው የሚመስለውና በቃ ኢማጂን በ30 ምናምን ዓመት ጋርመንት አስፓልት ዳር ቆማ እና አሁን ትክክለኛ ሽት ለካ ፈርም ያለው የነገር ልክ ነው ምናምን ብሎ እንደምንም ብላ አንድ 30 ማስታወቂያ ሰራችና ቀጥታ ወደ ታይላንድ ሄደች። ታይላንድ የሄደበት ምክንያት ለምን ይመስላል? ስለፈራ ነው። በቃ አውቋል ኢትዮጵያ ውስጥ ለኔ ሊያዘጋጀው የሚችል ብቁ የሆነ ኦርጋናይዜሽን የለም። ስለዚህ ግዴታ ውጭ ሀገር ሊሄድ ብሎና ሰው እኔም እሄድለታለሁ ታይላንድ ደግሞ ጠብቅ። ታይላንድ ግን እዛ ሄዶ በሚያገኘው ትምህርትና ስልጠና ላይክ አንተን ቴክኖሎጂ ለማድረግ የሚያግዘው ይመስላል። እዛ የተማረውን ነገር በሙሉ አዲስ አበባ ሲመጣ ይረሳዋል። አይ ፕሮሚስ። ጆኒ አሪፍ ጥያቄ ነኝ። ይሄ ማን ነው? ሸበላው እንዴ ቆይ እንዴት ነው እንደዚህ ነበር ሰውነቱ? ላይክ አንተ ነህ 75 ኪሎ ግራም የነበርኩ ነው። በጣም ሽሬድድ ነው ብሮ። ታንክ ዩ ያው አንደርኒዝ ኦል ዲስ ኬክ እንቻለ